ቃል ብሌንን ለማናደድ ብላ ከዳጊ ክላስ ስትወጣ አንሿቀቀች። ነፍሷን የቀነሰችው ወይም ነፍሷን በፍቅር አሳልፋ የወጣች የመሰለችው ቃል ብሌን በጣም ተናደደች። ደግሞ ቃል ዳጊ ክላስ ምን ታደርጋለች ብላ በጣም ስሜታዊ ሆነች። አቶ በኃይሉ መጥቶ ቃልን ውሃ ውስጥ ዘፍቆ ገደላት። ቃልን የገደለባት ምክንያት ለምንድን ነው? መጀመሪያ ለብሌን እናት ለምንድን ነው ሰላም እናቷ እንደሆነች የተናገርሽው ብሎ ነው። 3-4 ከደፈቃት በኋላ በአራተኛው ደፍቆ ለረጅም ሰዓታት ሲያቆያት ራሷን ስታ ወደቀች። እንግዲህ ትሙትም ትዳንም ማንም ያወቀ የለም። እሱም ግን ደንግጧል። ሞተች እያለ ሲጮህ ነበር። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ብሌን በዛን ሰዓት ተናዳ ዝም ብላት ነበር። ቃል ግን መታ ምን አለቻት? ዳጊጋ ደስ የሚል ጊዜ አሳለፍን። እባክሽ ለእናቴ እንዳትናገሪ፣ ዳጊን ስለምወደው አሳልፌ ክብሬን ሰጥቼዋለሁ። እባክሽ እንዳትናገሪ አለቻት። አይ እኔ ለማንም ሰው አልናገርብሽም፣ አትፍሪ። ትናገርብኛለሽ ብለሽ ከሆነ አትፍሪም፣ ግን ዳጊ ይሄንን አያደርገውም አለቻት። አድርጎታል። ምን አንቺ ስለሱ ታውቂያለሽ? ሲጀመር እኔ እና እሱ እናንተ ከወጣችሁ በኋላ እስካሁን ድረስ አብረን ነበርን። አብረንም ቆይተን የፈለግነውንም ሰራን እና ስለሚያሳፍር ስላየሽ ብቻ ነው እንጂ የነገርኩሽ ለእናቴ እንዳትናገሪ ለአንቺ መንገር አይጠበቅብኝም ነበር አለቻት። ብሌን በጣም ተናዳ ውጭ ላይ ቁጭ አለች። ቃልም ወደ ግቢ ገባች። ብሌንም ሄዳ ዳጊን እና አለችው። ከዛ እቃል ስር ወሰደችና እያንዳንዱ ነገር ጠየቀችው። እኔን የምታወራኝና የምትንከባከባኝ ስለምታዝንልኝ ነው አለችው። አይ አላት። እና አለችው። ስለማፈቅርሽ ስለምወድሽ ነው አላት በተንቀጠቀጠ አፉ። ዳጊ ብሌንን እንደሚያፈቅራት በዛ አጋጣሚ መናገሩ ወጣለት። እሺ ቃል ግን አብረን ጊዜ ያሳልፈናል፣ እንደዚህ አድርገናል እያለች ነበር፣ እውነት ነው አለችው። እሱም አንቺ ቃል ውሸታም፣ ምንም የተፈጠረ ነገር የለ፣ እዚህ እፈራለሁ ብቻዬን ስትል ችግር የለውም ብዬ እኔ ጋር አብረን ዋል፣ ምንም የሰራነው ነገር የለም፣ ደግሞ ሲወጣች አብራኝ እንኳን አላደረችም አላት። እሺ አለችው። ከዛ እሷ ውሸት ነው ወይስ እውነት መልሽ ስትላት አይ ምንም አለችና ቃልም አፈረች። ቃል በህይወቷ እንደዛሬ አፍራ አታውቅም። ተናገረች። እሷ በህይወት እንደዛሬው አፍሬ አላውቅም። እንዴት ክብረ ንጽህናዬን ሰጥቼዋለሁ ብዬ አውርቼ እሱ ግን ምንም አላደረኩም ብሎ ሽምጥጥ ሲያረገኝ አላፍርም አለች። ዳጊም ቃል እኔ አንቺን አላፈቅርሽም፣ አልወድሽም፣ እኔም ማፈቅረው ብሌንም ብቻ ነው። ብሌንንም ግን ፍቅሯን በዚህ መንገድ አልነበረም መግለጽ ያለብኝ። እንድገልጥ ያስገድርሽ ግን ያንቺ ንግግርና ያንቺ ቃላት ነው። እኔን ከብሌን ሌላ ልቤን ማንም ሴት አሸንፎት ፍቅር ላይ አይጥለውም ብሎ ሲነግራት በጣም አጎንብሳ አፈረች። አንቺ ነሽ እቅፌ ብለሽ እቅፍ ሳደርግሽ ልስሚ ስትጠጊ አይሆንም ብዬ ትጀሽ የተነሳሁት። እኔ በብሌን ላይ ማንንም ሴት አላማግጥም፣ ብሌንን ከራሴ በላይ አስበልጬ እወዳታለሁ ብሏት ከዛ ክላስ ሊሄድ ሲል አሁንም ንገረኝ እሷ ጋር ምን እንደሰራችው ስትለው ብሌን ያለው ነገር ነገርኩሽ፣ ግን እንደማፈቅርሽና እንደምወድሽ እንዳትረሽ ብሌን ብሏት ዝም አለ። ብሌንም ምንም ልልህ አልችልም ብላ ጥላው ወጣች። እሷም በሰዓቱ ግን እወድሃለሁ አፈቅርሃለሁ ብትለው ምን ችግር አለው? ብሌን ቃልን ፈርታ ነው ወይስ አወደኝም እያለ ደግሞ እሱ ቤት ተሄደ በኋላ የራሱን ይወቅስ ሲያዘ። ምክንያቱም ቃል ፊት አፈቅርሻለሁ ስላልኳት እሷ አፈቅርሃለሁ እንድትለኝ ጠብቄ ነው በሰው ፊት እንደዛ ያልኳት ብሎ ውስጡ ታጣተው። በቃ ብሌንን አጣኋት በዚሁ እያለ ሲጸጸት ነበረ። ብሌን ግን እንደምትወደው
ምንም እንደማትርቀው 100% ናት። ከዛም በቀጠለ ትንሽ ቆየና ብሌን ወደ ክላሷ አመራች። ወደ ክላሱ እንደሄደች እሱም በር ከፍቶላት አስገባት። ከዛም ዳጊም እሷም በፍራቻ ይታዩ ያዘ። ዳጊ ብድግ አለና ብሌንዬ ይቅርታ፣ በዚህ አጋጣሚ እንደምወድሽና እንደማፈቅርሽ መናገር አልነበረብኝም። ይቅርታ፣ ላንቺም እንደማፈቅርሽ እነግርሻለሁ ያልኩብሽ ቦታ እዛ ቦታ አይደለም ነበር፣ ግን ምን ላድርግ እች ቃል አሳሳተችኝ አላት ሲላት፣ አይዞ ዳጊ እኔም እኮ እወድሃለሁ አፈቅርሃለሁ ስትለው በደስታ ተጥለቀለቀ። እውነትሽን ነው ብሌን፣ እውነትሽን ነው አልሰማሁም፣ ድገሚልኝ እያለ አስደገማት። ከአንዴም ሁለቴ 3 ጊዜ እወድሃለሁ እያለች እሷም ገለጠችለት። እሱም ደስ አለውና አቀፋት። ብሌንዬ አላሳፈርሽኝም፣ እኔ እኮ አንቺን ካየሁሽ ጀምሬ አፍቅሬሻለሁ አላት። ቆይ ምንን የወደድክልኝ ዳጊ? ከኔ ምን ወደድክልኝ? ምንስ ደስ ብሎህ ነው ልትወደኝ የቻልከው ስትለው፣ እኔ ከአንቺ በቃ ጸባይሽ ገዝቶኛል፣ ሌላ ነገር ትርፍ ነው። ሴት ልጅ ጸባይ ካላት በቃ ደስ ትላለች። ለሰው ልጅ መልካም የምታስብ ልጅና ለራሷም ጥሩ ሰው ለልጆቿም ደግሞ ጥሩ ሰው እንደምትሆን ተስፋ ስላለኝ በጣም አፈቅርሻለሁ ብሎ ፍቅሯን ገለጸላት። ቃል ፊት ለፊት ድጋሚ እንደዛ ሲያወሩና ሲነጋገሩ ቃል ሰማች። በጣም ተናደደች። ቃል በጣም ተናዳ ክላሱን በአንድ እግሩ አቆመችው። በአንድ እግሩ አቁማው፣ እኔ ግን እዚህ ጋር ሴቶች ወንድን አፈቅርሃለሁ እያሉ እያስገደዱ የሚናገሩ ቃላቶች በጣም ያስጠላኛል። ምንም ብወደውና ብታፈቅረው ቆፍጣና ሴት ቢሆን ግድ ይላታል አይደል እንዴ? ሰዎች ግድ ነው፣ አለበለዚያ ግን መራከስ ነው። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ብሌንና ዳጊም ወደ ክላስ ገቡ። ቃልም እየተቃጠለ ውጭ ላይ ትደለቅ ያዘች። ፍቅር ያሳብዳል። እሷም ዳጊን ታፈቅረዋለች፣ እሱ ግን እሷን አያፈቅራትም። እና ምን ይደረግ? የተፈላለጉ ልቦች ብሌንና ዳጊ ብቻ ናቸው። እነሱም ሰላም ይኑሩበት። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ቆዩልኝ። ባይ ባይ ውዶች።